ከአንድ ጀምሮ አነባለሁ። መጽሐፍ ቅዱስ የያዛችሁ አዲስ ኪዳን ገጽ 178 በጌታ በኢየሱስ ስም አነባለሁ። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ፣ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አሜን። እንጸልያለን። ጌታ ሆይ ይህንን ምቹ ሰዓት አሳልፈ ስለሰጠህን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አልጠፋንም። ካንተ ምሕረት የተነሳ በአደባባዮችህ አለን፣ ደግሞ በፊትህ አለን። ጌታ ሆይ በዙፋን ስር ቁጭ ብለናል። እግዚአብሔር ሆይ ዛሬም አንተ መልካም ነገር አለ። በወንድሞች ኅብረት መካከል አለን፣ እናመሰግንሃለን። በኅብረት ውስጥ አንተ ያስቀመጥከው አለ። ኅብረት ውስጥ የሚገኝ ሕይወት፣ በረከት፣ ያን ያዘዝከውን በዚህ ስለምትለቅልን እናመሰግንሃለን። ክብር ላንተ ይሁን። ተመስገን ጌታ ሆይ በዚህ ምሽት ደግሞ ልትለን የወደድከውን ሳትከለከል ለእያንዳንዳችን መንፈስ እንድታወራ፣ ለነፍሳችን እንድታወራ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ማናችንንም እንዳታልፈን፣ ለመንፈሳችን እንድትናገር፣ ለውስጥ ማንነታችን እንድትናገር፣ ከተቀመጥንበት የሚያነሳን የሚያራምደን ድምጽህ እንዲመጣ እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። የምንሰማ ሁላችንም ሰሚዎች ነን። የምንሰማበትን ጸጋ ስጠን። እኔም ስናገር ምሕረት ለእኔም ይግነንልኝ። ተባረክ። ልጅህን ኢየሱስ ክርስቶስን በመካከላችን ገናና አድርገው። መንፈስ ከፍ ይበል በላያችን ላይ። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም። የማወራበት ርዕስ ትህትና የክርስቶስ ጠባይ በሚል ርዕስ ነው ማወራው። የኢየሱስ ጠባይ፣ በትህትና በክርስቶስ ጠባይ መኖር ወይንም መመላለስ፣ ክራይስት ማይንድሴት ማለት ነው። በትህትና ወይንም በክርስቶስ ጠባይ፣ በክርስቶስ ማይንድ ይላል ቀደም ያነበብነው ቃል ቁጥር 5 ላይ። ያንን ሐሳብ ተንተርሼ ግን ክፍሉን ነው የምናወራው ማለት ነው። በትህትና በክርስቶስ ጠባይ መኖር ወይንም መመላለስ የሚል ሐሳብ ላይ ነው የምናወራው። ክርስትና የመኖር ሕይወት ነው። ክርስትና የደቀ መዝሙርነት ሕይወት ነው። የመከተልም ሕይወት ነው። ድነትን ከተቀበልን
ቀጥለን እንሄዳለን ማለት ነው። የጠራንን የዳንበትን ጌታ እንከተለዋለን ማለት ነው። አንድ ቦታ የሚቆም አይደለም። ህይወት ነው፣ ኑሮ ነው። በእያንዳንዱ ቀን ዕለት የመከተል ህይወት ነው። የሆነ ጊዜ ተከትለን የሆነ ጊዜ የምናቆመው አይደለም። በየቀኑ በየሰዓቱ በየፍራክሽን ኦፍ ሰከንድ በዚህ ሁሉ በአመታት መካከል የምንኖረው ህይወት ነው የገባንበት ማለት ነው። ስለዚህ ምንድነው የሚለው ይሄኛው ሐሳብ በዚህ ምሽት የምንኖረው እንግዲህ ከአንዱ ካራክተር ባህሪ ክርስትና ከሚጠይቀው አንዱ ካራክተርና ዋና በኢየሱስ ክርስቶስ የነበረ የተባለው ትህትና ነው ማለት ነው። እሱን ነው የምናወራው። በአዲሱ ትርጉም ላንብብና ከዛ በኋላ ትህትና ምንድነው የሚለውን ነገር እናያለን። አዲሱ ትርጉም አማርኛው እንደዚህ ነው የሚለው፣ የክርስቶስ እንደመሆናችሁ መጠን እርስ በርስ በመመካከር በርትታችኋል፣ በክርስቶስ ፍቅር ተጽናንታችኋል፣ በመንፈስ ቅዱስ አንድነትን አግኝታችኋል፣ እርስ በርስ ደግነትንና ርህራሄን አሳይታችኋል። ስለዚህ በሐሳብ በፍቅር በመንፈስ ዓላማ እየተስማማችሁ ደስታዬ ሙሉ እንዲሆን አድርጉ ይልና ከቁጥር 3 እስከ 5 በትህትና ተሞልታችሁ ሌሎች ሰዎች ከእናንተ እንደሚሻሉ አድርጋችሁ ቁጠሩ እንጂ ወገን በመለየትና በራስ ወዳድነት ወይም ያለኔ ማን አለ በሚል ትምክህት ምንም ነገር አታርጉ። እንዲሁ እያንዳንዱ የራሱን ጥቅም ብቻ ሳይሆን የሌላውን ሰው ጥቅም ያስብ። በዚህ አይነት ኢየሱስ ክርስቶስ ያሳየውን የትህትና ጠባይ በእናንተ ህይወት ሊኖር ይገባል ይላል አዲሱ ትርጉም። ትህትና ምንድነው ብዬ ዝም ብዬ መዝገበ ቃላት አየሁ። ሳይ እንደዚህ ይላል፣ ከልብ ኩራት የበላይነት ስሜት የጸዳ ራስን ዝቅ የማድረግ ማንነት። ይሄ የመዝገበ ቃላት ነው፣ የዲክሽነሪ ማለት ነው። ከልብ ኩራት የጸዳ ከሱፔሪዮሪቲ ኮምፕሌክስ የጸዳ ማለት ነው። ራስን ዝቅ የማድረግ ማንነት ነው ትህትና። ዛሬ ኢየሱስን የመከተል ህይወት ውስጥ የሚጠበቅብን። ወደ ክፍሉ ልምጣ። ክፍሉ እንዴት እንደተረጎመው እናያለን። በክርስቶስ ኢየሱስ የታየ የተገለጠ ጠባይ ነው ይላል። እርሱ የመለኮት ባህሪ እያለው ማለት ነው አለው። ከእግዚአብሔር ጋር እኩል የሚያደርገው የመለኮት ባህሪ እንደያዘ መቅረት አልፈለገም። አዲሱን ትርጉም ነው ማለት ነው። ይልቁን በገዛ ፈቃዱ ያለውን ክብር ተወ፣ አገልጋይ ለመሆን መረጠ፣ ሰው ሆነ፣ ራሱን ዝቅ አደረገ፣ ለመሞት ታዛዥ ሆነ። ትህትና ሲባል እንግዲህ እንዲህ ምናምን አይደለም፣ ተግባር ነው ማለት ነው። ማታውቁትን አይደለም ነግራችሁ፣ ግን የምታውቁትን በዚህ ምሽት የእግዚአብሔር መንፈስ ያስታውሰናል። ስለምንረሳ በጣም እንረሳለን። በገዛ ፈቃዱ ኢየሱስ ክርስቶስ በገዛ ፈቃዱ ደስ ብሎት ክብር የተወ፣ አገልጋይ ለመሆን የመረጠ፣ አምላክ ሰው የሆነበት፣ ራሱን ዝቅ ያደረገ፣ ፖዚሽኑን የለቀቀ ማለት ነው። በገዛ ፈቃዱ ለመሞት የታዘዘበት የተግባር ህይወት ማለት ነው። ስለዚህ የኢየሱስ አስተሳሰብ በእናንተ ውስጥ ይሁን አይደለ የተባለው። ክራይስት ማይንድ ሴት
ልብ ነው የሚለው ብዙ ጊዜ የኛ አማርኛው ማይንድ ነው፣ ሐሳብ። ብዙ ነገር ያለው እዚህ ሐሳብ ውስጥ ማይንድ ሴታችን ነው በትህትና ሊሞላ የሚገባው። ኢየሱስ ውስጥ ምንድነው ያለው? አክብሮት ነው ያለው። ሌላ አካል አለ ማለት ነው የሚያከብረው፣ አባቱ። አክብሮት አለ፣ ፍቅር አለ፣ አባቱን ይወዳል፣ መታዘዝ አለ። ይህ ነው ማይንድ ሴቱ የሱ ማለት ነው። እዚህ ያነበብነው ክፍል ውስጥ እነዚህን አንኳር ሌላም ማውጣት እንችላለን፣ ግን እነዚህን አንኳር ነገሮች እናያለን። ሪስፔክት አለ፣ ትህትና ውስጥ ምን አለ ማለት ነው? አክብሮት። እሱ በእናንተ ውስጥ ይሁን ነው አክብሮት። አጠገብ ያለውን ሰው ማክበር፣ አክብሮት አለ፣ መታዘዝ አለ። ትሁት ከሆነ ሰው ያከብራል ማለት ነው። ትሁት የሆነ ሰው ይታዘዛል ማለት ነው። ትሁት የሆነ ሰው ፍቅር አለው ማለት ነው። ሰው ይወዳል። እሱ ነው ኢየሱስ ውስጥ ያለው የመለኮት ባህሪ። ከዛ የተካፈል ነው ማለት ነው። እሱ በእናንተ ውስጥ ይሁን የሚል ትህትናን ስናስብ እንግዲህ እኔ ትሁት ነኝ ካልኩኝ አከብራለሁ ሰው፣ ታዛዥ ነኝ፣ ፍቅር አለኝ የሚለውን ተግባራዊ ህይወት ነው ማሰብ ያለብን ማለት ነው። ሌላው ትህትና እንደ ልብስ የሚጠለቅ ነው የሚታይ። አሁን እኔ የለበስኩትን እያያችሁ ነው አይደል? የሆነ ሹራብ ክፍት ነገር ምናምን አርግ ያለው ከውስጥ ጠቃጠቆ ያለው ጥቁር ስትራይፕ ያለው እንደ ሆት ፓንት ነገር ይታያል። እንደ ልብስ የሚለበስ ነው። ስለዚህ ይታያል፣ አይደበቅም ማለት ነው። እኛ ጋር የሚቆይ ነው ማለት ነው። እንደ ልብስ የሚለበስ ባይዘው መጽሐፍ ቅዱስ ላይ ትህትና ብቻ አይደለም። ቆላስይስ ምዕራፍ 3 ቁጥር 12 ላይ የሚለበሱ ሌሎችም አሉ። ምንድነው የሚለው? እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እነዚህ ሁሉ የሚለበሱ ናቸው። እናንተ ደቀ መዝሙር የሆነ ሰው እነዚህን ሁሉ እያጠለቀ ነው የሚሄደው ማለት ነው። ዛሬ ግን እኛ ትህትና ላይ ነው የምናተኩረው። እንደ ልብስ የሚለበስ መቼ ዕለት የዕለት ዕለት ኑሮ ነው። የእድሜ ልክ ተግባር ነው። ወደ ጌታ እስክንሄድ ድረስ በየቀኑ የምንተገብረው መንፈሰ ትሁት ሰው እንግዲህ ትህትና ይሄ ከሆነ መንፈሰ ትሁት ሰው ምን አይነት ባህሪ ይታይበታል የሚለውን እዚቹ ምዕራፍ 2 ከቁጥር 1 እስከ 8 ባለው ውስጥ አብረን እናያለን። በተለይ ከምዕራፍ 3 ጀምሮ ከቁጥር 3 ጀምሮ እስከ 5 ባሉት ውስጥ አሉ አንኳር የሆኑ ነገሮችና የመጀመሪያው መንፈሰ ትሁት ሰው በገዛ ፈቃዱ ኢየሱስ በገዛ ፈቃዱ አይደል አይተው በገዛ ፈቃዱ ማንም ሳያስገድደው ሌሎች ከእርሱ እንዲሻሉ ያስባል። አሁን ስለ ሌላ ሰው አናስብ፣ ስለ ራሳችን ነው የምናስበው። ትሁት ነኝ ካልኩ ሌላ ሰው ከኔ እንደሚሻል መቁጠር መቻል፣ የሌሎችን ሰዎች ዕውቀት ለመካፈል የተዘጋጀ ልብ፣ በሌላ አማርኛ የተዘጋጀ ልብ አለን ወይ? ሌላ ሰው ከኔ ይሻላል ካልኩ እሷ ከኔ ትሻላለች ካልኩና ካሰብኩ ከሷ ለመማር የተዘጋጀ ልብ አለኝ ማለት ነው። ትሁት ሰው ሁሉ ጊዜ ለመማር ዕውቀት ለማግኘት የተዘጋጀ ነው።
ከትልቅ ከሆነ ብቻ አይደለም፣ ከምሁር ብቻ አይደለም፣ ከሁሉ ሰው፣ ከትንሽ ሰው፣ ከደሃ፣ ጥሩ ከለበሰ ካለበሰ፣ ከጎዳና ላይ ከተቀመጠው ትሁት ሰው ለመማር የተዘጋጀ ለምን ይሻላል ከኔ ብሎ ስለሚያስብ። ትህትና ተግባር ነው፣ በህይወት የሚገለጥ ነው፣ በገዛ ፈቃዳችን የምናደርገው። ወገኔ ወንድሜ ከኔ ይሻላል፣ ሌላው ሰው ከኔ ይሻላል ስንል ለመማር እውቀት፣ ሌላ ነገር ለማግኘት ስንዘጋጅ እስቲ አንተ ቀደም፣ አንተ በለው፣ እስቲ አንተ የሚል አይነት አስተሳሰብ ይኖረናል ማለት ነው። ትሁት ካልሆንስ እኔ ያውቃለሁ ሪቨርስ እኮ ነው። አታውቂም፣ ዝም ብለሽ ስሙኝ ነው አይደል? ዝም ብላችሁ ስሙኝ ነው ትሁት ያለው ነው ሰው እንደሱ ነው። ሌላው ትሁት ሌሎች ከኔ ይሻላሉ የሚል ሰው፣ ለመማር የሚዘጋጅ ሰው አዳማጭ ነው፣ ያደምጣል። ማድመጥ እንችላለን፣ ሰዎችን ማዳመጥ እንችላለን። ኑሯችን እኮ የተለያየ ቦታ ነው። አንዳንዶች በትዳር ውስጥ አላችሁ፣ በመስሪያ ቤት አላችሁ፣ እናት አባት ጋር የምትኖሩ አላችሁ። በቃ አለ ብቻ አለን አይደለ? የሆነ አውድ አለን። በአውዶቻችን ሁሉ ውስጥ ወንድሜ ወይንም እህቴ ከኔ ትሻላለች ስንል ለመማር የተዘጋጀ ማንነትና ለማድመጥ፣ ሰውየውን ለማድመጥ ምንድነው የሚለው? ቢኮዝ ከመጀመሪያ ላይ ስለ ፌሎሺፕ ነው የሚያወራው። አንድ ሀሳብ አላችሁ፣ ፐርፌክት ዩኒቲ ይላል በእንግሊዝኛው ፓሽኑ ማለት ነው። ይሄ ፍጹም የሆነው አንድነት እንዲመጣ የክርስቶስ ሀሳብ፣ የክርስቶስ ማይንድ ሴት ሊኖራችሁ ይገባል። ስለዚህ ወንድሜ ከኔ ይሻላል በሉ። ለመማር ራሳችሁን አጋልጡ። ትህትና፣ መንፈሰ ትሁት ሰው እንደዚህ አይነት ሰው። ስለዚህ ያንን ነው ፕራክቲስ የምናደርገው፣ የምንለማመደው። መቼ? እለት በእለት በአንድ ጊዜ ሙሉ ስለማንሆን ማለት ነው። ሌላው የራስ ጥቅም ብቻ ሳይሆን የሌላውን ሰው ጥቅም ማሰብ፣ ሁለተኛው ማለት ነው። እዚሁ ክፍል ላይ ነው ያለው። ሌሎችን በሁሉ ነገር እንደ ራስ ማየት ማለት ነው። ሌላውን ሰው ልክ ራሳችንን እንደምንወድ፣ ለራሳችን እንደምናስብ ሌላውን ሰው ማሰብ። ለምሳሌ እኔ ቢደክመኝ ዳኒ ይደክመዋል። ዳኒ የማይደክመው ሮቦት ነው ወይ? እኔ ከደከመኝ ዳኒ ይደክመዋል። ዳኒ የሚያዝን ከሆነ እኔም አዝናለሁ። ዳኒ የሆነ ኃይለ ቃል ስትናገረኝ አንተ እኔ ስናገርህ እንደምታዝን እኔም አዝናለሁ ማለት ነው። ሄይ ህብረት ውስጥ ነን አይደለ? ትሁት ሰው ያ ነው። ከራስ ጥቅም ይልቅ የሌላውን ማለት ሌሎችን በሁሉ ነገር እንደ ራስ ማየት፣ እንደ ራስ ማየት ትሁት። ስለዚህ መንገድ ነው የምንጠርገው ማለት ነው ለሌሎች። የእኛን ስሜት የሚጎዳ የሌላውን ሰው ስሜት ይጎዳል። በነገር ሁሉ ያው ኢየሱስም በእናንተ እንዲሆን የማትፈልጉትን ነገር በሌሎች አታርጉ አይደል የሚለው አለ። እኛ ፔኑ የሚሰማን ከሆነ ሌላውም እንደዛ ነው የሚሰማ። ትህትና እንደሱ የራስ ጥቅም ሳይሆን የሌሎችን ጥቅም ማግኒፋይ ማድረግ፣ ቅድሚያ ለሌላ ለሰው ለሌላው ምቾት መንገድ ከፈትፈት ማድረግ ማለት ነው። በጣም ሩቅ ነና ወደ ራሳችን ምኞት ነው የምናደላውና እዚሁ ላይ እንደዚህ ይላል፣ ራስ ወዳድነት የጸዳ ማንነት ይላል።
አዲሱ ትርጉም ላይ በራስ ወዳድነት የሚል ነገር አለ። ትህትና ራስ ተኮር አይደለም፣ በራስ ዙሪያ አይደለም፣ ግለኛ አይደለም። ትህትና ሰብሳቢ ነው፣ ወደ ሌላ ነው የሚሄደው። ኢየሱስ ከሰማይ ነው የመጣው። ራሱን ቢወድ አምላክነቱን ይዞ ነበር የሚቀመጠው፣ ግን ወደ ሌላ ኢቫንጀላይዝ ለማድረግ ነው። ራሳችንን ከራስ ካለፍን ሌሎችን የማሰብ አገልግሎት ይኖረናል ማለት ነው። ወንጌልንም ስንሰራ የበለጠ ትሁታን የምንሆንበት ራስ ተኮር አይደለም፣ እዚቹ ጋር ብቻ አይደለም፣ ብዙሃንን ያሳተፈ ማለት ነው። ከሆነ ጠባብ ነገር የወጣ አስተሳሰብ ማይንድ ሴቱ እንደሱ ነው ማለት ነው። ከወገናዊነት የጸዳ ለወገኔ ይጠቅማል የማይል አራተኛው ማለት ነው። እንትና ጓደኛዬ ነች በዚህ ህብረት መካከል እንትና የማይል ማለት ነው። እንትናን እዛ ጋር ዳር የማያስቀምጥ ማለት ነው። ለወገኔ ይጠቅማል አይልም። የኢየሱስ ማይንድ ሴት በኢየሱስ ክርስቶስ የነበረ ሐሳብ ኢየሱስ ወደዚህ ነው እየጠራን ያለው ነው። እንግዲህ ደቀ መዛሙርት ነን፣ እየተከተልነው ነው። ቡድን አቁሙ እያለን፣ አትቧደኑ፣ የሆነ ሰርክል ላይ ብቻ አትሁኑ፣ ሰውን ሁሉ በአንድ እዩ። ግዴታ እኮ ነው። ሰውን ሁሉ በአንድ ማየት ባይዛው ግዴታ ነው። ሰው ሁሉ የተፈጠረው በእግዚአብሔር አምሳል ስለሆነ፣ ሲቀጥል እዚህ ጋር የዳነው ኢየሱስ ሞቶለት ነው። እግዚአብሔር ከኃጢአት አገር ሲገዛን፣ ከሰይጣን እስር ቤት ሲያወጣን ማንን ተክቶ ነው? ኢየሱስን ነው አይደለ? ስለዚህ እሷ ላይ ያለው ዋጋ፣ እሱ ላይ ያለው ዋጋ የማን ዋጋ ነው? የኢየሱስ እኮ ነው። አንተ ውድ ነህ እኮ ወንድሜ። ስለዚህ ማንን ነው የምናወርደው ታች የምናስቀምጠውና ማንን ነው ከፍ የምናረገው? ብዙ ያልተረዳ ነው፣ ብዙ ያልገባን አለ፣ አልገባንም። ስለዚህ እንትናን እዚህ ታች እናስቀምጥና እንትና ወደ ላይ። ሰው ሁሉ ውስጥ አንድ አይነት ዋጋ ነው ያለው፣ የኢየሱስ ዋጋ። እሱን እዛ ገሎ ነው እኔን ያዳነኝ። ስለዚህ እኔ ደረቴን ነፍቼ ጻድቅ እንዳንበሳ አይደለም የሚለው፣ በቃ ዋጋዬ ክቡር ነው። አብርሃምን እግዚአብሔር እኮ እኔ ለአንተ ጋሻህ ነኝ ነው ያለው። ዋጋ እጅግ ታላቅ። ሄዳችኋል በሌላ ትርጉም ዋጋ እኔ ነኝ በብሉይ ኪዳን። በዚህ አጋጣሚ ራሳችሁን በጣም የምታወርዱ አታውርዱ። እናንተ ዋጋችሁ ኢየሱስ ነው። በቃ እግዚአብሔር ሲያይ ልካችሁ እዛ ላይ ነው። ዋጋችሁ ታላቅ ነው። በእኛ ስራ ሆኖ ሳይሆን በሱ የተከፈለብን ዋጋ ውድ ነገር የት ነው የምናስቀምጠው? ቤታችን ውስጥ በጣም በስነ ስርዓት ግማሹን ቆልፈንበት ቢኮዝ የገዛንበት እንትን ዋጋው ትልቅ ስለሆነ ማለት ነው። ዋጋሽ ታላቅ ነው እህቴ። ማን ነው ርካሽ ነሽ ያለሽ? አንቺ የኢየሱስ ጀግና ነሽ። ያ ብድግ በይ አንቺ ነፍስ፣ ውስጥሽ ሙቅ በእግዚአብሔር ቃል። ጌታ ነው የሚልሽ ዋጋሽ ታላቅ ነው የሚልሽ እግዚአብሔር ነው። ዋጋ ታላቅ ነው የሚልህ እግዚአብሔር ነው፣ ቃሉ ነው፣ እኔ አይደለም። ስለዚህ የከበረ ሰራዊት ነው እዚህ ጋር ያለው። አትለይ። ትህትና አይለይም። ይሄን ነው የሚገነዘበው። የክራይስት ማይንድ፣ የኢየሱስ ማይንድ እንደዚህ ነው። የኢየሱስ አስተሳሰብ ማለት ሰውን ሁሉ እኩል ማየት የሚችል
ብጥብጥ የሚያደርግ ሊሆን ይችላል ያ ሰው። አዎ ግን በቃ አይመችም፣ ጨጓራ በሽታ ነው የሚያስይዘው። አዎ ዋጋ ተከፍሎለታል። ምን አይነት ነው? አዎ ዋጋ ተከፍሎለታል። አብረን የምንኖራቸው የትዳር አጋሮቻችን የሆነ ጊዜ ሞቅ ያለ ከዛ የሆነ ድብር፣ በክርስቶስ ውስጥ ግን ያንን ሰው ስታዩት ሙሉ ነው። ሙሉ ነው፣ አሁንም ሙሉ ነው። ስለዚህ ከወገናዊነት የጸዳ ሰውን ሁሉ በአንድ አይን የሚያይ አስተሳሰብ፣ ሰው ሁሉ ክቡር ነው። ይህ የኢየሱስ ጠባይ ነው። ይህ የኢየሱስ ማይንድ ሴት ነው ማለት ነው። ከዛ አምስተኛው መንፈሰ ትሁት ሰው ከንቱ ውዳሴ አይፈልግም፣ ክብር አይፈልግም። ለክብር ሽርጉድ አይልም። ትሁት ሰው አይልም። በቃ የትሁት ሰው ባህሪ አይደለም። አይልም። ክብር አይፈልግም። ስሙ እንዲወጣ አይፈልግም። የሆነ አይፈልግም። ከንቱ ውዳሴ አይፈልግም። ለወገኔ ይጠቅማል ብለን እኮ የሆነ ነገር ስናረግ ያ ሰው የሆነ ነገር እንዲያረግልን ነው። ዳኒ የሆነ ነገር ባረግልን በቃ የሆነ እንትን በቃ አንተን ጥቀመኝ እንደዚህ ምናምን ይባላል። ይሄ ዘመኑ እኮ በከንቱ ውዳሴ የተሞላ ነው። ግን እዚህ ጋር ስንመጣ የኛ መንግስት አይፈልግም። የእግዚአብሔር መንግስት ውስጥ እሱ አይሰራም። ግን ያው ቸርች ውስጥ አለ፣ ከንቱ ውዳሴ ሞልቷል ቸርች ውስጥ። ቸርች ማለት ያው አለ፣ ማህበረሰቡ ውስጥ አለ። ግን የእግዚአብሔር መንግስት ይተፋዋል። ፊልተር አድርጎ እዛ ይተፋ። ትራሽ ነው፣ ቆሻሻ ነው። ከንቱ ውዳሴ ቆሻሻ ነው። ያለኔ ማን አለ ብሎ የሚንጎራደድ እንዲህ አይነት ሰዎች ምን አይነት እንደሆኑ ታውቃላችሁ? ለመታረም ዝግጁ አይደለም። ስህተታቸው እንኳን ሲነገራቸው ሂስ አይቀበሉ። እናንተ አላጋጠማችሁማ? አሉ ሂስ አይቀበሉ። ስህተት አያምኑም። ጥቁሩን ነጭ ማለት ይችላል። የት ቸርች ውስጥ በቃ። ግን ክራይስት ማይንድ ሴት ይሄ የለውም። ዛሬ ከዛኛው ወደዚህኛው ነው ሺፍት የምናደርገው ማለት ነው። ትንሽ ልባችን እንዲህ ያለብን ካለ ዛሬ ቀስ አድርጎ ፊኛ በመርፌ ስንወጋውና ስናረገው የቱ ነው ያኛው? ያም አላ አይናገርም እንጂ በመርፌ ግን ስናረገው አየሯ ቀስ አድርጋ ትወጣለች። መንፈስ ቅዱስ ዛሬ እንደዚህ ነው የሚያስተነፍሰን። ሰው ሳያይብን ቀስ አድርጎ ያቅበታል። ከንቱ ውዳሴ ያለኔ ማን አለ የኔ ይሰማ፣ ቅድም የተነጋገርነው ማለት ነው። እሱ አያስፈልግም። እሱ ካለ ባይዘወይ ፍጹም የሆነ አንድነት የለም፣ መንፈሳዊ አንድነት የለም። ጌታዊ አንድ አድርገን ምናምን እግዚአብሔር አንድ ያደርጋል፣ ግን ፕራክቲካል የሆነ ህይወት ይፈልጋል። አንድነት ዋጋ ያስከፍላል። አሁን ቅድም የተነጋገርናቸው ነገሮችን ሁሉ ፕራክቲስ ለማድረግ ስንሞክር ጦርነት ነው። ከስጋ ጋር ጥርስ የሚያስነክስ ዋጋ የሚያስከፍል ግን ውጤት አለ። ለምን ትሁት እንሆን? መለኮታዊ ባህሪ ስለሆነ ቅድም ስለታዘዝን ማለት ነው። የክርስቶስ ኢየሱስ ማይንድ ሴት ስለሆነ የደቀ መዝሙርነት መንገዱ ስለሆነ ኢየሱስን የሚከተል ሰው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን፣ ሊሆን ግድ ነው ይላል አዲሱ ትርጉም። ስለዚህ ለምን ትሁት እንሁን ስለተባለ ትእዛዝ ነው። በቃ የመንገዱ ባህሪ ነው። የደቀ መዝሙርነት ባህሪ ነው። እምቢ ማለት አንችልም። አይገርማችሁ?
መንገዱ ይጠይቃል። ኢየሱስን መከተል ይጠይቃል ትህትናን። አማራጭ የለም። የሚሰማ ጆሮ ያለው ይስማ፣ ከኔ ጭምር ማለት ነው። አማራጭ የለም። መንገዱ ላይ ያለ ይሄ ባህሪ ቅድም ልበሱ የተባሉት አሉ አይደለ? ከነሱ ውስጥ መንገዱ ላይ ያለው አንዱ ይሄ ነው። የክራይስት ማይንድ ሴት አስተሳሰብ። ጌታ እንዲህ ብሏል ማቴዎስ 11:29 ላይ ከኔ ተማሩ፣ እኔ የዋህ በልቤ ምንድን ነኝ? ትሁት ነኝ፣ ስለዚህ ተከተሉኝ ብሏል። ደግሞ ማቴዎስ 16 ላይ አይደል? ስትከተሉኝ ከኔ ተማሩ። ተከታይ ይማራል ከመምህሩ። ተማሩ ካለ እንግዲህ እኔ የዋህ ነኝ ነው። ቅድም ልበሱ ከሚለው ውስጥ አለ። በልቤ ደግሞ ምንድን ነኝ? ትሁት። ልቤ ማለት ማይንዴ ማለት ነው። እንግዲህ እንግሊዘኛው ማይንድ ነው የሚለው፣ እኛ ጋር ነው ልብ የሚለው። ትሁት ነኝ። ስትከተሉኝ ይሄ ካራክተር ግዴታ ነው። የአንድ ቀን አይደለም፣ የሁለት ቀን አይደለም፣ የወራት አይደለም፣ ዓመታት እስከ እድሜ ልክ እየጨመረ እየደመቀ የሚሄድ ግን መጀመር ግዴታ ነው። ፈርተን አናቆምም፣ ግዴታ ነው። በቃ ራስን ወደን ዝቅ ማድረግ ማለት ነው። ሌላው ከኢየሱስ የተማርነው ለምን ትሁት እንሁን? የመክበሪያ መንገድ ነው። ከፍ የምንልበት መንገድ። ኢየሱስን እግዚአብሔር ምንድን ነው ያደረገው? ያለ ልክ ከዚህ የተነሳ ስለታዘዘ፣ ቅድም ብያለሁ፣ ሪስፔክት፣ አባቱን አከበረ፣ ታዘዘ፣ ወደደ፣ አባቱን ወደደ፣ እኛን ወደደ። ስለዚህ እግዚአብሔር ያለ ልክ ከፍ አደረገው። የመክበሪያ መንገድ ነው። ክብር የምንፈልግ ሰዎች አቋራጭ መንገድ የለም። ትህትና ያከብራል፣ ሰው ያከብራል። ሌላው ለምን ትሁት እንሁን የሚለው ጸጋ መቀበያ ነው። አንደኛ ጴጥሮስ 5 ላይ እግዚአብሔር ለትሁታን ጸጋን ይሰጣል፣ ትህትናን እንደ ልብስ ታጠቁ ይልና እግዚአብሔር ለትሁታን ጸጋን ይሰጣል፣ ትዕቢተኞችን ይቃወማል ይላል። ያዕቆብ 4:6 ላይ እግዚአብሔር ለትሁታን ጸጋን ይሰጣል፣ ትዕቢተኞችን ይቃወማል። ትህትና ጸጋን የምንቀበልበት መንገድ ነው። እንደዚህ ትሉኝ ይሆናል። አዎ፣ መጽሐፍ ቅዱስ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። ሩቅ እኮ አይደለም፣ እኛ ውስጥ ነው። መንፈስ ቅዱስ ውጪ ነው እንዴ ያለው? እኛ ውስጥ ነው ያለው። ለምንድን ነው በደንብ የማይሰራው? ጸጋ ሪሊዝ ይሆናል። እኔ ገባኝ መንገድ ነው። አሁን እንዴ ለትሁታን ጸጋ ይሰጣል። መንገዱን ተከትለን ስንሄድ እግዚአብሔር እንደ ቃሉ ስራውን የሚሰራው ማለት ነው። እዚህ ውስጥ ያለው ጸጋ መንገዱ ላይ ስንመጣ ሪሊዝ ይሆናል። ከዚህ በፊት ስናገር እነ ዮኒ ሰምተውኛልና ሴንሰር የሆነ ቧንቧ ታውቃላችሁ አይደል? ትልልቅ ሆቴሎች አሉ። ምንድን ነው የሚሆነው? እጄን እኔ ስከት ውሃው ይፈሳል። እጄን ካነሳሁት እኔ እንደዛ ነው። መንፈስ ቅዱስ ለራሴ በሚገባኝ ነገር እኔ ማድረግ የሚገባኝ ነገር አለ። እግዚአብሔር አሁን እያወራ ያለ ነገር ሴንሰር፣ እግዚአብሔር የሚለንን ነገር ስናደርግ ሪሊዝ ያደርጋል። ውስጣችን ያለው የእግዚአብሔር ጸጋ ውስጣችንን እየሞላው ነው የሚሄደው፣ እየበዛልን ነው የሚሄደው አለ እንዲመነጭ
ውስጣችን ያለው የህይወት ውሃ እንዲመነጭ የእግዚአብሔር ጸጋ እንዲበዛ የደፈነውን ነገር እኛ ነን ማንሳት የልብ ኩራት ነው የደፈነው። ለወገኔ ይጠቅማል የሚለው ነው የደፈነው። እሱም ብድግ ስናረገው ጸጋው ሪሊዝ እየሆነ ነው እየመነጨ ነው ይፈልቃል ስለሚል ከሆድ ስለሚፈልቅ። ስለዚህ ትሁት ሰው የእግዚአብሔርን ጸጋ ይቀበላል፣ የእግዚአብሔርን በረከት ይቀበላል፣ መንፈሳዊ ዓለምን በደንብ መለማመድ ይጀምራል። ትሁት ሰው በሪቨርስ ትዕቢተኛ ሰው እግዚአብሔር ትዕቢተኞችን ምንድነው የሚለው? ይቃወማል። አጌንስት ትዕቢተኞች ነው ማለት ነው። ሳነብ ትዕቢት ሰይጣንን ከሰማይ ያወረደ ነው። ስለዚህ ትዕቢት የማን ማይንድ ሴት ነው ማለት ነው? የሰይጣን ማይንድ ሴት ነው። እናንተ ትዕቢት ሲሰማን የሆነ እየወረወረብን ነው ማለት ነው። የራሱን አስተሳሰብ አእምሮ ላይ ነው ጨዋታ ያለው። አስተሳሰባችን ላይ ነው ጨዋታው ያለው። አስተሳሰባችሁ ምን አይነት አስተሳሰብ ነው? ኢየሱሳዊ ነው ወይስ ምንድን ነው? የማንን ነው አብዛኛውን ጊዜ ኢንተርቴን የምናረገው? እዚህ ውስጥ ያለው ጨዋታው እዚህ ጋር። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። ትዕቢት ጥፋት ነው፣ ኩሩ መንፈስ ውድቀትን ይቀድማል። እግዚአብሔር ለምን ትሁት ነው? እግዚአብሔር ትሁትን ልብ ንቆም ስለማያልፍ መዝሙር 51:17 የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። የማይናቅ ልብ ነው እግዚአብሔር የማያልፈው። ሲያይ ልብ ሲያይ ትሁትን ልብ እግዚአብሔር አያልፈው፣ ይባርካል፣ ይሰማል ጸሎት። እንግዲህ ትህትና በምርጫ የምንኖረው ህይወት ነው። የአንድ ሌሊት አይደለም። በህይወት ዘመን የምንለማመደው ጉዳይ ነው። ባህሪ ነው። ባህሪ ደግሞ ይከተላል ከሞት በኋላ። እዚህ የጀመርነው እዛም ተከትሎን ነው የሚሄደው። ስራ ይከተላል። ራእይ 14 ላይ እንደሱ ነው የሚለው። ራእይ 14:13 መንፈስም ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ባህሪ ነው። የእድሜ ልክ ነው። በውሳኔ የምንኖረው ህይወት ነው። ግቡ ያው በእኛ ላይ ትህትና ሲንጸባረቅ ኢየሱስ ክርስቶስን ነው አድምቆ የሚያሳየው። ምክንያቱም የክራይስት ማይንድሴት ሰዎች ልክ እኛን ሲያዩ የኢየሱስን አስተሳሰብ መጽሐፍ ቅዱሳዊ አስተሳሰብ ነው እኛ ጋር የሚያገኙት ማለት ነው። ወደዚህ የትህትና ህይወት ዕለት በዕለት የምናድግበትን ጸጋ እግዚአብሔር ለሁላችን ይስጠን። እንጸልያለን።